ወጣ። እነሱ ሲነግሩህ ልትሰማ ይገባል። አትሊስት እኛ ስንነግር እንኳን አትስማን። አትሊስት አይ እነሱ ሉትራን አይደሉም ብለህ ሊሆን ይችላል አይደል? መተው ነገሩ የኛ እንትናችን ይሄ ነው፣ መልካችን ይሄን ይመስላል፣ አይዴንቲቲያችን ነው፣ ማንነታችን ነው። እኔ አሁን አይዴንቲቲ አለኝ፣ ከነአን ነኝ። ከነአን ምንድን ነው? ጾታው ወንድ ነው። ወንድነቱ ከተቀየረ ከነአንነቱ ያበቃል። የኢትዮጵያ መካነ ኢየሱስ ሉትራን አይዴንቲቲ አላት። ካሪዝማቲክ ነው አይዴንቲቲዋ። ካሪዝማቲክነቷ ከተቀየረ የኢትዮጵያ መካነ ኢየሱስነቷ ያቆማል። አይዴንቲቲዋ እሱ አይደለማ። ሂስትሪዋ እሱን አያሳይም። ሌላ ነው የመጣችው ነው የሚባለው። አይዴንቲቲ አለኝ እኔ ምንድን ነኝ? ኢትዮጵያዊ ነኝ። እኔ አይዴንቲቲ አለኝ ምንድን ነኝ? ሰው ነኝ። ያ ሲቀየር እኔነቴ፣ ማንነቴ፣ ታሪኬ፣ የኋላይ ነገር ከቀየርከው እኔ አይደለሁም ሌላ ሰው ነኝ። አስተሳሰቤ ሌላ ይሆናል። አይዴንቲቲዋን እቀይራለሁ ብለህ ለሷ ልትቆም አትችልም። ማሊያዋን ልትለብስ አትችልም። አርሰናልን ለማንቸስተር አጫውታለሁ ብለህ የአርሰናልን ማሊያ ልትለብስ አትችልም። አይዴንቲቲ እየቀየርክ ነው ተብለ ወደ ተሽጠን ቢሆን ወደ የምትፈልገው ወደ አርሰናል ትላካለህ። ኦኬ ይሄው መጥቶ ኤፊሻ ይኸውልህ ወሳኝ ሰው ያው እንደ ኤፊ አይነት ሉትራን ጋር ተገናኝተህ ፊት ለፊት መጣ አሁን ልታወራ አትችልም። አይዴንቲቲ ይሄ ነው ብሎ ነው የሚነግርህ። ሉትራን በእኛ ጎን ናት። መካነ ኢየሱስ ሉትራን ይሄው አይዴንቲቲዋ በእኛ ነው፣ በእኛ ምሽግ ውስጥ ነው ያለችው። የምትዋጋው ሌላ የጠላት ወረዳ አላት። የጎንዮሽ ውጊያ አታደርግም። እርስ በርሷ የምትጣላ መንግስት ትፈርሳለች። እርስ በርሳችን መጣላት ነው የሚሆነው። የሌላና የሌላ ሃይማኖት እንትን አይደለም። እኔ አሁን አንተን ሳወራና ያኛውን ሳወራ በአንድ አይነት አይደለም። ቤቴ ውስጥ ቤቴን ዘግቼ ወንድሜን የማወራበትን አይነት አወራር ሌላ ሰው ጋር የማወራበት አወራር የተለያየ ነው። ቅላጼ ይለያያል፣ አነጋገሬ ይለያያል። ወንድሜ ጋር በአደባባይ አልቧቀስም። ቤት ውስጥ እንትን ብል እንኳን ባወራ እንኳን የማወራውን ዝቅ አድርጌ ስወጣ በአደባባይ ወንድሜን አቀፌ ነው። ሌላ ሰው እንዳይነካው እየጠበቅኩት ነው። ቃየላዊነት የለም እኛ ጋር። ይሄው ቃየላዊነት እንዳይሆን ብለን እኛ መካነ ኢየሱስን ላለመንካት ምንጠነቀቀው ጥንቃቄ፣ ሉትራንን እንዳንነካ ምንጠነቀቀው ጥንቃቄ እንዴት እንደሚያናድዳቸው እኮ ብታቁዛ ሰፈር፣ እንዴት እንደሚያቃጥላቸው እኮ ብታቁዛ ሰፈር። እኛ ምንጠነቀቀው እናንተ በሄዳችሁበት ልክ ብንሄድ የሚመጣው እኛ የምንወጋው ራሳችንን ነው። ለምን? መካነ ኢየሱስ የኔ ናት። እኔ ነው የኔ አይዴንቲቲ ነው መካነ ኢየሱስ። ሄሪቴጄ አንድ የመካነ ኢየሱስ ወንጌል ሰባኪ ሰብኮ የሚሰጠው አማኙን የሚሰጠው ቅርቡ ላለች ቤተክርስቲያን ነው። አንድ ወንጌላዊ የሆነ አንድ የሙሉ ወንጌል አማኝ ወንጌል ሰብኮ ሰው አምጥቶ ቅርቡ የሆነችው መካነ ኢየሱስ ከሆነች ለመካነ ኢየሱስ ቤተክርስቲያን ነው የሚሰጠው። እንዲጠመቅ እንዲማር የሚሰጠው ደህንነት እንዲከታተል የሚሰጠው ለመካነ ኢየሱስ ቤተክርስቲያን ነው። ቅርብህ ወዳለችው መካነ ኢየሱስ ቤተክርስቲያን ሉተራን ሂድ ነው የሚባለው እንጂ ኖ እዛ ከሄድክ ተብሎ እንዳትሄድ ተብሎ አይከለከልም። እኔ ያደረኩት ስለሆነ 100% ሐዋሳ ያደረኩት ስለሆነ ሐዋሳ ውስጥ ወንጌል ሰብከን ለመካነ ኢየሱስ ነው የሰጠነው። እንደናንተማ እኮ ከሆነ ሌላ ሃይማኖት ናት። ለምን እንደዛ እናደርጋለን? እንደዚህ ነው ያደግነው ተባብረን እንጂ እነሱ እኮ አላማቸው ማጣላት ነው። ኤኒዌይ አንነካም ሉትራንን መካነ ኢየሱስን። እናንተን ግን አሁን ነጥለን፣ ምክንያቱም ጎልታችሁ ስለመጣችሁ
የመጣችሁት ደግሞ በቤተ ክርስቲያን መጣችሁ። ጣውላ ካላጋደምን ክርስቶስ አደረጋችሁት። ጣውላ ካላደረግን ቤተ ክርስቲያን አትባሉም ስላላችሁ ስለመጣችሁብን እናንተን ለይተን ግን ማጥቃቱን እንግዲህ ምንም ምርጫ ስለሌለም ማለት ነው እንቀጥልበታለን። ቦታችሁን እናስይዛችኋለን። እንደዛ ነው። ተባረኩ። ጸጋ ይብዛላችሁ። ወደ አንተ ልመጣ ነበረ። ምናልባት 2 ደቂቃ 3 ደቂቃ ልስጥህና የምትለው ነገር ካለ ከዛ አንተን እናሰናብትና እኛም እንጠቀልላለን። ቀጥል አብዲኮ። ተባረኩ። የተነሱ ሀሳቦች እንዳለ በጣም መልካም ተባረኩ። ዋናው ነገር ሁላችንም እያወቅን መምጣቱን ነው። የጨዋታውን አስተላለፍ ከየት ወዴት ነው እነማንስ ምን ሊጫወቱ መጡ የሚለውን በደንብ ሁላችንም ስለተረዳን ይሄንን ተባረኩ። ይሄ ነበረ በአብዛኛው ከአናንም ከዛ በፊት በተለይ ዳኒም ነካክቶታል። መጨረሻ ላይ ልነጋው የፈለኩ ሀሳብ አቅጣጫው መረዳታችን ዋና ነገር ነው። በዛ ተባረኩላችኋለሁ። በመቀጠል ደግሞ ትምህርቶች እዚህ ላይ መጥቶ መሸራሸራቸውን እደግፋለሁ። ማንም ሰው ትምህርቱን አምጥቶ እዚህ ላይ አብሮ መማማርን መጠያየቅን እደግፋለሁ። ግን አንዱን ለመምታት ትምህርት ከመጣ በመሰረቱ ትምህርቱ ራሱ ጤናማ አይመስለኝም። ጤናማ ክርስቲያን የሌላውን ለመምታት አይታገልምና ሰው አሁን የመጣው አካሄድ እርስ በርስ ካልተመታታን ካልተጠፋፋን የሚል ስለሆነ እሱን እኛ አንቀበልም። እንዲሁ እየተጠነቀቅን እየተያያዝን ወደፊት እንቀጥላለን። ተባረኩ ልላችሁ ፈልጌ ነው። ተባረኩ። ለዛሬ ቴንክ ዩ አብዲኮ ኤቢፈሚ። አንተን ማሰናበት እንችላለን ሰዓቱም ስለሄደ። አብዲ ያው ፎሎ አድርጉት። መካነ ኢየሱስ ላይ መሬቷ ላይ በደንብ የሚያገለግል ትልልቅ ኃላፊነት ያለው ወንድም ነው እና እንግዲህ በኮቴሽን እና በኮታን ኮት ያስቀመጥንበት ምክንያት መሬት ላይ ያለችው ቤተክርስቲያናችን ስለሆነች ነው። ቅድም ደጋግመን ብለናል። ምናልባትም አሁን እዚህ ቲክቶክ ላይ ሉትራንን ወክለው ወይ መካነ ኢየሱስን ወክለው ከሚያወሩት በላይ መሬት ላይ እዚህ ያለን ሰዎች ብዙ ሰርተናል፣ ብዙ አገልግለናል፣ አስተምረናል፣ ትሬኒንጎች ሰጥተናል እና በፍጹም እዚህ ጋራ የተነሱት ነገሮች እና አሁን እዚህ ቲክቶክ ላይ እያየን ያለነው እብደት መሬት ላይ ያለችዋን የመካነ ኢየሱስ ቸርች የሚወክል አይደለም። መሬት ላይ ያለችዋ መካነ ኢየሱስ የኔ ቸርች ነች። ዲፌንድ ማረጋት እዚህ ቲክቶክ ላይ በሮንግ በሆነ መልኩ ኮት ስትደረግ ዲፌንድ ማረጋት እያረግናት የነበረች ቸርች ነች እና ምናልባትም እውነት ለመናገር ጌታ ምስክሬ ነው፣ ሰሞኑን ራሱ በቃ እሑድ አንዳንዴ ስለምቸገር እኛ ጋር ስለሚርቅ እዚህ እነ ቄስ ትዕግስቱ ጋር እገባለሁ ብዬ ለጓደኛዬ ሁላ ነግሬው እና ቤቲናን ሁላ ብያት አውቃለሁ ማለት ነው። እና ቄስ ትዕግስቱ ደግሞ የኢትዮጵያ ወንጌላውያን ቤተክርስቲያን ብለሲንግ ነው። መካነ ኢየሱስ በጣም የተወደደች ቤተክርስቲያን ነች። በጣም ምናልባት ብዙ ታሪክ የማታውቁ ሰዎች ሙሉ ወንጌል ቤተክርስቲያን ኢትዮጵያ ውስጥ ስትቋቋም ስትጀምር መካነ ኢየሱስ ቸርች ነበረች። በመከራው ጊዜ አስጠልላ በድብቅ በመከራው ጊዜ ያኔ ለሌሎች ቸርቾች አይፈቀድም ነበር። ስደት ላይ በነበሩ ጊዜ መካነ ኢየሱስ ነበሩ ተደብቀው ሄደው የሚያመልኩት የነበረው ማለት ነው። እና ያንን የመከራ ጊዜ እናት ሆና ከለላ ሆና ሙሉ ወንጌል ቤተክርስቲያንን ያሳለፈችው በየከተማው በየአገሩ መካነ ኢየሱስ ነች። እና አሁን እነዚህ ሰዎች የጴንጤን መጥፋት በዚህ መልኩ አድቮኬት ሲያደርጉ ጠበቃ ቆሜላታለሁ ያሏትን ቤተክርስቲያን ግን መሬት ላይ የሚሰራውንና ያላትን አቋም አያውቁም። እና ለወንጌል እንቅፋት መሆን ነው። ይሄ ለወንጌል እንቅፋት መሆን ነው።
ወንጌል በፍጹም አይቆምም። በፍጹም ተነጎዲያ ቅዳሜ አይደለ እኛ ቸርች 110 ሰው ይጠመቃል። 110 ሰው በየ3 ወሩ ነው ጥምቀት ያለን እኛ ቸርች። ከተመሰረተ 6 ዓመት ሆኖታል። አሁን እኛ ቸርች አሁን እንዲያውም ከ2 ሳምንት በኋላ ነው 6ኛ ዓመታችን የምናከብረው። በዚህ 6 ዓመት ውስጥ በየ3 ወሩ ከ100 በላይ ሰዎች እናጠምቃለን። የማይቆም የሰው ብዛት ነው ያለው ጌታን የሚቀበል ሰው በየማክሰኞ፣ በየሐሙሱ፣ በየእሁዱ እንኳን ልንጠፋ ማለት ይሄ እኛ ብቻ ጋር ያለ እኛ ሎካል ቸርች ላይ ያለ ቁጥር ነው። በእግዚአብሔር ፊት ነው መነግራችሁ፣ ያለምንም ግብዝነት ያለምንም ውሸት። አሁን ቅዳሜ 110 ሰዎች ቤተክርስቲያናችን ታስጠምቃለች። እኔ እዛ ደቀ መዝሙርም አስተምራለሁ። በየጊዜው ነው ደቀ መዝሙር የሚማሩ ሰዎችን የምናገኘው። ወደኋላ ያፈገፈጉ ሰዎች ሲመለሱ ብታዩ፣ አዳዲስ ሰዎች ጌታን ሲቀበሉ ብታዩ ማለት ነው። ወንጌልን ማን ያስቆመዋል እንዴ? ኢየሱስ የለኮሰውን እሳት፣ መንፈስ ቅዱስ ያቀጣጠለውን እሳት ማን ያጠፋዋል እንዴ? ማንም ሰው በሟርት መንፈስ የፈለገውን ሲናገር፣ ደጋሚው፣ ሟርተኛው፣ ደብተራው ሲጠነቁል ብሎ ሲጠነቁል ቢያድር ወንጌልን ቅድም ወንጌላዊ አብዱሰላም ብሏል። በብዙ መከራ መካከል እኮ ነው ወንጌል ተሰብኮ እዚህ የደረሰው። በብዙ መከራ መካከል አሁንም ድረስ አሁንም የጴንጤ መንግስት ምናምን ተደርጎ ነው የሚታሰበው አይደል? በዚህ የጴንጤ መንግስት በሚባልበት ዘመን በጣም ብዙ የወንጌል አማኞች በመከራ ውስጥ እያለፉ ነው የሚያገለግሉት። በጣም ብዙ። ባለፈው ሀላባ ላይ ያቺ ልጅ ያቀጣጠለችውን የወንጌል እሳት ታውቃላችሁ፣ እና ምን አይነት ነገር እንደተፈጠረ ታውቃላችሁ። የወንጌል አማኞች ዛሬም በስደት የሚያገለግሉባቸው ብዙ ምድሮች አሉ፣ ግን ወንጌል ያሸንፋል። ወንጌል ግን ያሸንፋል። ወንጌል እንደ እሳት ነው። በቆሰቆሳችሁት መጠን እየነደደ ነው የሚሄደው። እንዲያውም ስትቆሰቁሱት ይብስበታል። እሳት ስትነካኩት አይደለም ይብስበት፣ እየተቀጣጠለ የሚሄደው እየባሰበት ነው የሚሄደው፣ እየባሰበት። ለዚህ ደግሞ ትልቁን ድርሻ የሚወስደው መንፈስ ቅዱስ ነው። እና ጴንጤነት እናንተ የምታጠፉት አይደለም። ደግሞ እንደዚህ ባዩን ነው ደግሞ ጌታ አሳዶ የሚይዘው። የሚገርማችሁ እንዲህ ባዩን ማለት ነው። እንዲህ ባዩን እኚህም አባት አንድ ቀን ቆባቸውን ቀደው እንግዲህ ጺማቸውንም ወይ ኦ አድርገው ይመጣሉ። እንደነ ትዝታው ኦ አድርገው ይመጣሉ ወይ ጺማቸውንም። ለምን? ወንጌል አሳዳጁን አይደል የለወጠው? ሳውልን አሳዳጁን ሰው በቃ ለማን ይመለሳል? ወንጌል ለማንም አይመለስም። ኦ ተቆርጠው ይመጣሉ፣ አይቀርላቸውም። እስከ ቆቡም ይቻላል ብሏል። እኛ ከቆቡ ችግር የለብንም። ግን እንዲያውም እኔ በጌታ በኢየሱስ ስም ጸልይላቸዋለሁ። በእውነት እግዚአብሔር ይንካቸው እኚህን ቀሲስ ዲበኩሉን ማለት ነው። ልክ እንደ ኢየሱስ ደማስቆ ኢየሱስ ለሳውል እንደተገለጠለት ደማስቆ ይሆንላቸው፣ ደማስቆ ይሆንላቸው። በእውነት ይሄ የሚያሳድዱት ክርስቶስ ያገኛቸው፣ በመንገዳቸው ይቆም። በእውነት በመንገዳቸው ይቆም። በቃ ለሚያሳድዷችሁ ጸልዩ አይደል የሚለው? የሚረግሟችሁን ባርኩ ነው የሚለው። እንደዛ ነው። በመንገዳቸው ይቁም፣ ብርሃን ይብራላቸው። በላያቸው ላይ የሚሰራው የጨለማ መንፈስ ይመታ። ትውልድን የሚራገም መንፈስ ይመታ። ወደ ብርሃን መምጣት ይሆንላቸው። በእውነት ቮልካኒክ ግሬስ
ተሟችን ለአንተ ልስጥህና ዳኒ የሚለው ካለ ተናግሮ በሴቶቹ እንዘጋለን። ሁላችሁንም ሰላም ብያችኋለሁ። መጀመሪያ ቲክቶክ ላይ እንዲህ አሁን ሉተራን የሚል ታፔላ ሳይጨመር በፊት የሆነ ጊዜ አስታውሳለሁ እና በህፃናት ጥምቀት የተጠመቁ ሰዎች አልዳኑም አይነት ነገር ተጀመረ። የዛሬ ዓመት አካባቢ መሰለኝ እንደዚህ ነገር ተጀመረ። መበሻሸቅ ምናምን አልገባኝ፣ መበሻሸቅ ምን እንደሆነ አልገባኝ በወቅቱ የነበረው ማለት ነው። እና ከዛ በህፃናት ጥምቀት ላይ ሲናስተምር ብለን የተወሰኑ ሰዎች ጀማመርን እንደዚህ ምናምን ነገር። ከዛ ከሆነ ጊዜ በኋላ ይኸው ዳኒም እዚሁ እያለ ታስታውሳለህ? ዳኒ የጆርዳን ኩፐርን ቪዲዮ አምጥተህ ሪፍሌክት ታደርግበት ነበር። የዛን ጊዜ አንተ ጋር መጣውና ፊት ለፊት ነበረ ዲቤት ማድረግ ካለብን የምንግባ፣ መወያየትም ካለብን እንወያይ፣ አልዳናችሁ ነው ወይስ እንዴት ነው ጸጋ የሚለውን ነገር ከዛ ጊዜ አቆመ አርቆ ማስተዋል ጀመረ ማለት ነው። ከሆነ ጊዜ በኋላ አላውቅም እንዴት እንደሆነ ይኸው ዳኒ ራሱ እያለ ከሆነ ጊዜ በኋላ እንዴት እንደሆነ አላውቅም፣ ሀና እህታችን መጣች። ቶታሊ ምን ሆነ? ቀየረ። በቃ ቀለሙን ቀየረ፣ ካራክተሩን ቀየረ፣ አግሬሲቭ መሆን ጀመረ። እየጋለ ሄደ። በዛ መሀል እንደውም ስለ ስላሴ ሲያስተምሩ ታስታውሳለህ? ሳሚ አይደል አንተም ቃሌም ገብታችሁ ነበረ። ነገረ ክርስቶስን ሁሉ ገብታችሁ ስታስተምሩ ነበሩ። እና ነገሩ እያደገ ሄደና ከሆነ ጊዜ በኋላ አልዳናችሁም ወደ መባል ሲመጣ ራሴን ማየት ጀመርኩኝ። አብሶሉትሊ ማቆም ጀመርኩኝ። አብሶሉትሊ ምንድነው እንደውም የሆነ ጊዜ ላይ ከገስት እያለው ነው ያዲዚው ስላለች በድፍረት መናገር ይችላል። ገስት ላይ እያለው ብሎክ ተደረኩኝ። አልተሳደብኩ፣ ምን አላልኩ። አዘሴም ታይም ዛሬ ይሄው ከነአንና ያዲ እንደተደረጉት ይሄው ዛሬም ደግመዋለች ራሱ ሶስተኛ ጊዜ ማለት ነው። ምንም ባላልኩት ነገር ላይ የማርያም ጠላት ወይ ደግሞ መስጊድ የገባው ሻ መደረግ ጀመርኩኝና እኚህ ሰዎች ከቀን ወደ ቀን ወደ እብደታቸው ወደ እብደት ማለት ነው። በእብደት ላይ እብደት የተጨመረ መጣ። ከዛ አልዳናችሁም ወደ መባባል ተጀመረ፣ መበሻሸቅ ተጀመረ። ነገሩ እየጋለ ከርቀት ማየት ጀመርኩኝ። ትምህርት ለማስተማር ከሆነ ማንም ከማንም አያንስም። እኔ ነኝ በህፃነት የተጠመቁት አይደለ? አልዳንክም ብሎ አንድ ሰው ማስረጃ ካላመጣ ሞግታለሁ። አልዳንክም የሚል ወይ ተፈርዶብሃል የሚል ሰው ከኔ ጋር ዲቤት መግባት ይችላል። አልዳንክም ብሎ የሚል ሰው ካለ ማለት የተጠመቁት እኔ ነኝ በህፃነቴ። ትምህርት አስተምሮ ላይ ችግር አለ ካለ በዛም ዲቤት ማድረግ እንችላለን፣ መወያየት እኮ እንችላለን። ግን አሁን መጣና አንተም አልዳንክም መባባል ከተጀመረ እኔ አላውቅም። ይሄ ኮንፌሽን ምናምን ነገር እናቴ እኮ ወስታ ስታስጠምቀኝ በቤተክርስቲያን ከሰንበት ትምህርት ጀምሮ ሳድግ እንትን ተብዬ አይደለም፣ ኮንፌሽን ምናምን ተብዬ አይደለም። ጥቅስ እየጠቀሱ ነው አባቶች አልተባልኩ ምን አልተባልኩ በቃ ጥቅስ እየጠቀሱ ህፃናት እንዲህ እናጠምቃለን። ከመጽሐፍ ቅዱስ አንድ የወጣ ትምህርት የለም። በዚህ መንገድ አደኩኝ እንደማንኛውም ሰው። እንደ ፔንቴኮስታሉ በቃ ተቀላቂ አደኩኝ እንደማንኛውም ሰው በፔንቴኮስታል ትራዲሽን ውስጥም በሉተራን ትራዲሽን ውስጥም። አሁን ላይ ግን ቲክቶክ ላይ መጣ ማስተማርም ጥሩ ነበረ። ግን ይሄ ያደረ ቂም ያለባቸው ፐርሰናል ጥላቻ ያለባቸው ዲስሪስፔክት ተደርጌያለሁ ተብሎ ሌላ ቲክቶኩን ብቻ አይደለም መንፈሳዊነት ዋጋ የከፈሉ ስንትና ስንት እህቶችን ስንትና ስንት አባቶችን ዋጋ የከፈሉበትን የመካነ ኢየሱስን አስተምሮ እንዲህ አፈርደቼ ማብላት እኔ ትርጉሙ አልታያለ። በጣም አልታይ ብቻ አይደለም፣ በጣም ከዕለት ወደ ዕለት እያዘንኩ መጣሁ እና እቺ ሴት እና ሌላ ማለች አንድ ከፔንቴኮስታል በኩልም አንድ እህት አለች መካነ ኢየሱስ ተፍረስ እያለች 24 ሰዓት ፎቶ እየለጠፈች ትገባ። የሁለቱ ሴቶች ብሽሽቅ የእውነት ይህ ቲክቶኩን በቃ በጣም ቶክሲክ አድርገው በቃ ቶታሊ ቶክሲክ ማለት ነው። እግዚአብሔር ይፈውሳቸው። አላውቅም ወንዶቹ ለምን እንደተጨመሩ ሁለት ወንዶች ለምን እንደተጨመሩ ማለት ነው። ሴቶቹ መበሻሸቅ መብታቸው ነው። ከሁሉ በላይ ግን ትላንትና ከ24 ሰዓት በፊት ኤቢም ነበረ ሶሬቲ ቤት አንድ ነገር አንተ ምን አገባ እኛ ለብሽሽቃችን ነው ብንበሻሸቅ ምናምን ስንባል በጣም አፈርኩኝ እና እውነት መካነ ኢየሱስ እቺ ነች እንዴ ነው ያልኩት በራሴ ማለት ነው። እንዲህ ከሆነ በቃ የማውቀውን ያደኩበት የኖርኩበት እውነት ከህፃንነቴ ጀምሮ ያደኩበት ቤተክርስቲያን ባትሆን ኖሮ ጌታን ነው የምላችሁ ወደ ዓለም በቃ ቢራ ቤት ሄጃለሁ ወይ የሆነ ቦታ ሄጃለሁ ወይ የሆነ በጣም ተሰናክዬ ቀር ነበር በሆም የሆነው ነገር ማለት ነው። ለምን እንደዚህ እንደሆነ ራሱ አልገባኝም፣ ሊገባኝም አልቻለም እስካሁን ማለት ነው። ፐርሰናል ጥላቻ በዶክትሪን ተከሽኖ
በጣም ይግባችሁ ነገር ፐርሰናል ጥላቻ በዶክትሪን ተከሽኖ ማለት ነውና ለምን እንደሆነ እስካሁን ጥያቄ ፈጥሮብኛል። ቄስ መሆን ወንጌላዊ መሆን እንትን መሆን እኔ እርግጠኛ ነኝ የመጽሐፍ ቅዱስ ብቻ ጠቅሶ መካነ ኢየሱስ ከየትኛውም ቸርች ያነሰ ታሪክ የላትም። መጽሐፍ ቅዱስ ብቻ ብላ ተነስታ ዛሬ ኮንፌሽን ብቻ የሆነ ግሩፕ እንዴት እንደተነሳ አልገባኝም። ከመጽሐፍ ቅዱስ ብቻ ተነስቷ ወደ ኮንፌሽን ብቻ እየገባኝ አይደለም። አሁን ላይ ኢን ዘ ኔም ኦፍ ኮንፌሽን ብዬ ነው አንድ ኦርቶዶክስ ጋር የምከራከረው ወይስ እንደ ኔም ኦፍ ኮንፌሽን ብዬ ነው አንድ ሙስሊም ጋር የምሄደው? እየገባኝ አልገባለኝ። አዎ ኮንፌሽን ላይ ችግር የለም። ከፈለገ ማንም ሰው ኮንፌሽኑ ላይ መጥቶ መወያየት ይችላል። ግን አሁን ግሩፕ ይዞ የግል ቂምና ጥላቻን በኮንፌሽን የተከሽኖ ሲሆን ግን ይሄ ከእግዚአብሔርም አይደለም፣ ለአእምሮ የሚመች አይደለም፣ ለህሊና የሚመች አይደለም። ኦኬ ወደ ትላንትናው እንምጣ። ይህን ነገር ሪከርድ የምታደርጉ ሰዎች አድርጉ። ቀሲስ ዲበኩሉ ጴንጤቆስጣልን አበሽቃለሁ ብለው የነ እፎይን ስራ ነው ዜሮ የከተቱት። ይህን ነገር አስምሩልኝ፣ የነ እፎይን ስራ። ምክንያቱም እነ እፎይ ሆኑ ብዙ ኦርቶዶክሶች ትላንትና የአርሲ ሰማዕታት የሆኑት በሙስሊም ነው። ሙስሊም ይሻለኛል ካሉ በግብርና በስነ ምግባር ነው ያሉት። እውነት ስነ ምግባራቸው ካራ ነው ወይስ እንደ ጴንጤ ልሳን ነው ስነ ምግባር? እኛ ምናልባት የሰማነው ጴንጤቆስጣሉ የሚሆን ራሱ ሉተራን መሬት ላይ ካለችው ከመካነ ኢየሱስ ምናልባት የልሳን ጨዋታ ሰምታችሁ ሊሆን ይችላል። የሞንተርቦ ድምፅ ሊሆን ሰምታችሁ ሊሆን ይችላል። እየሰማን ያለነው አሁን የካራ ድምፅ ይሻለኛል ነው ያሉት፣ የቢለዋ ድምፅ ይሻለኛል ነው ያሉት። አስምሩ ይሄን ነገር እና ወደ ቢለዋ ድምፅ የሚናፍቁ ሰዎችን መከላከል ስላሴ ተክዶ የቀደሙ አባቶች ተክደው ይሄን ይሻለኛል ብሎ እንኳን ጨዋ ባለጌ ምናምን ብለው ያሉ ሰውዬ ለኦርቶዶክስ ይበጃሉ። እውነት ኦርቶዶክሶች አስቡ ይሄን ነገር። ለእኛ ለፕሮቴስታንቶቹ፣ ለጴንጤቆስታሎቹ፣ ለሉተራኑ ልጆቻችንን ከነዚህ ልጆች ጋር አብራን አናውልም ስትሉ የእኛ ልጆች እውነት እንዳሸባሪ ታዩ። ለእናንተ እንዳሸባሪ ሆኗል። ለእኛ ግን ደግሞ መሸማቀቅ ልጆቻችን እውነት አሸባሪ ናቸው የሚል ነገር ጭንቅላታችን ውስጥ እንዲያቃጭል። ከሁሉ በላይ ግን የሚያስፈራውና የሚከብደው ነገር ህፃናት ንጹሃን ናቸው፣ ክፉንም ደጉንም ለይተው አያውቁም ብለዋል ነበር እንዴ ቀሲስ ዲበኩሉ? ዛሬ ምን መጣና ነው ጨዋት ለምደው ባለጌ ሆኖ ይመጣሉ ያሉት? ምን አስተውለው ነው? የትኛው ህፃን ነው ጨዋትና ብልግና ለምደው የመጣው? የእውነት ይሄ ከእግዚአብሔር ብቻ አይደለም። የያዙትን ቅስና ከየት እንደተቀበሉና ለምን እንደተቀበሉ እንኳን ቆም ብሎ ማስተዋል አለበት። ከዛ በተረፈ አሁን እየተካሄደ ያለው ይሄን ያልተቀደሰ ጋብቻ ከዚህ በፊትም ፌስቡክ ላይ ማነው እዚህ ቲክቶክ ላይ ብዙ ጽፌ ያለው በግሌ ማለት ነው። ገብቼ መናገርም አልፈልግም ከነሱ ጋር። እኔም ሞባይል አለኝ ቤት ከፍቼ ሉተራን ቤት ከፍቼ የሆነ መረጋገጥ እችላለሁ። እሱ አይደለም አልፈልግም። እሱ ከጌታ ያልተቀበልኩትን ጥላቻ እኔ አሁን ማራመድ አልፈልግም። ማድረግ የሚችለው እግዚአብሔር ከኔ ጋር አለ። ቆሻሻ አካሄዳችሁን የቤተክርስቲያንን ትምህርት አስተምሩ። ግን የግል ጥላቻ በዶክትሪን ተከሽኖ ያመጣችሁትን ብቻዬን ከእግዚአብሔር ጋር ሆኜ እቃወማቸዋለሁ። ብቻዬን ማለት ነው፣ ያለምንም አጋዥ ብቻዬን። በተለይ ሁለቱ ጎረምሶችና አንቺ ሴት እግዚአብሔር የህዝቡን ደም ከአንቺ ይቀበላል። ህዝቤን ልቀቂ ይልሻል። ይህን ነገር አስምሩላት። ላቆርጣችሁ ላከፈለጋችሁ እግዚአብሔር ህዝቡን ልቀቂ ይልሻል። እምቢ ምትይ ከሆነ እግዚአብሔር በራሱ ጊዜ ያስወግድሻል። ህዝቡን ልቀቂ፣ ክርስቶስ የሞተለትን ህዝብ ልቀቂ። እና በዚህ መንገድ የጥላቻ አካሄድ በዶክትሪን ተከሽኖ የምትሄዱት አካሄድ እግዚአብሔር እውነት መስዋዕት አድርጎ ያሸተዋልን? ባለፈው አንተ እርቃን በወጣ ሰዓት ሁላችንም ተቆመናል፣ አዝነናል፣ ውስጣችን ተሰብሯል። ዛሬ ግን ልጆቼ ከእስላም ጋር ቢዋሉ ከጴንጤና ከፕሮቴስታንቶች ጋር መዋል አይፈልጉም መዋል የለባቸው ብሎ ሲሉ በጣም ይህን ነገር ፊት ለፊት ቤት ተከፍቶ አለመቃወም ማለት በጣም ያሳዝናል። እኔ ልቤ አዝኗል። ጌታ ነው የምላቸው። እፈራለሁ ከዚህ በኋላ እንዳልኳችሁ በጌታ ቤት ባላድግ ኖሮ የዚህን ሰዓት በዓለም በወጣው ነበር፣ በጣም ብዬ በወጣው ነበር። በጣም ያስፈራል አሁን የሚሄደው አካሄድ እና ልክ አይደለም። ቆም ብላችሁ ተፈታተሹ። እስቲ በዚህ ሁሉ ቆሙና ምን አጥፍተናል? አዎ ጥሩ ነው። ሰሞኑን መካነ ኢየሱስ ማታስተምረው ትምህርት እኛ ምን አስተማርን ማለታችሁ ጥሩ ነው። ግን መካነ ኢየሱስ ያልሰጣቻችሁ ባህሪ ደግሞ አለ።
ከመካነ ኢየሱስ ያልተቀበላችሁት በጣም ብዙ ባህሪ አለ፣ አካሄድ አለ። እሱንም ሲጠይቁ ማስተማር ጥሩ ነው፣ ለእውነት መቆም ጥሩ ነው። ግን የባህሪ ችግር አለ። አሁን ከገስት ሁሉ ከሰው ቤት እንኳን መጣን ብሎክ እስከምንደረግ ማለት ነው። እና ዋይ ይሄ ከእግዚአብሔር ዘንድ ነው እውነት? እግዚአብሔር እንዲህ ዓይነት መስዋዕትን ያሸተዋል? በጣም ይከብዳል። አዘ ሴም ታይም ደግሞ በሌላኛው ሳይድ ሆናችሁ ማለት እኔ አሁን ሉተራን ወክዬ አይደለም የተናገርኩት ያለሁት፣ ጥምቀትን የምታራክሱ ፔንቴኮስታል አስተምራ ለጥምቀት ትልቅ ክብር ያላት እንደሆነች ቤተክርስቲያን እንደሆነች አውቃለሁ፣ በጣም አውቃለሁ። ከሁሉ በላይ ይሄ ጥምቀት ሻወር ነው ምናምን የምትሉ ሰዎች እውነት ከእግዚአብሔር ጋር ከመጣላታችሁ በፊት ቤተክርስቲያን ምን እንዳስተማረቻችሁ በፍርሃትና እግዚአብሔርን በመንቀጥቀጥ አስቡ፣ አስተውሉ። ለእናንተ የጥምቀት ትምህርት 6 ወር ሰጥቷል፣ የጌታ እራትን ጨምሮ ማለት ነው። በጣም በመፍራትና በማስተዋል እስቲ አስተውሉ፣ ተናገሩ። የጌታ እራት ላይ ይሄ ቂጣ ይሄ ውሃ ምናምን እንደምትሉ ሰዎችም ተጠንቀቁ። ለእናንተ ምህረት የለኝም። በማስተዋል ይሁን እና ነገሮችን በሁለቱም በኩል በሰከነ አእምሮ እንይ እና አንዱ ለአንዱ ጥላቻ ሳይሆን በፍቅር እንጓዝ እና ተባረኩ። እግዚአብሔር ያልሰጠንን ባህሪ በእኛ በፕሮቴስታንት ዘንድ ሲተከል ማየት የለብንም። ከዛ በተረፈ እኔ ከኦርቶዶክሶች ጋር ከሚቀጥለው አርብ ቀን ጀምሮ ከየትኛውም ኦርቶዶክስ ጋር ዲቤት ለመግባት ዝግጁ ነኝ። በጥምቀት በጌታ እራትና በሶላ ፊዴ ለየትኛውም ዲቤት አሁን ዝግጁ ነኝ። የተወሰነ ጊዜ ፈተና ይዞ የነበረ ከዚህ በኋላ አንድ ነን ብላችሁ ለምትመጡ ሰዎች ለዲቤት ዝግጁ ነኝ። ይህን ጥሪ ያቀርብላችኋለሁ። ወለ ሊቃውንት ወለ ማንም ሙሉ አንድ አይነት ጥቅስ እየጠቀስን የአስተምሮ ዲፈረንስ ብሬክ አፕ እያደረግን ብሬክ ዳውን እያደረግን እንሄዳለን። ምን ያህል የመካነ ኢየሱስ አስተምሮ ከኦርቶዶክስ ጋር እንደሚለያይ ያኔ ማየት እንጀምራለን። ተባረኩልኝ። ጊዜ ስለሰጠኝ ሳሚ በጣም አከብርሃለሁ። ተባረክ።